ትግራይ ዝግጅቱ ተጧጡፋል። የተቀበሩ የጦር መሳሪያዎች በሙሉ እየወጡ ነው። ወጣቶች በግድም በውድም ወደ ትጥቅ ትግሉ ወደ ጦርነቱ እንዲገቡና እንዲዘጋጁ የተነገራቸው ነው። ስልጠናዎች በጣም እየተሰጡ ነው። የቲፒኤልኤፍ መሪዎች አሁን ማፈርም መፍራትም ትተው በአደባባይ ወጥተው እየተናገሩ ነው። የፕሪቶሪያው ስምምነት ይከበር፣ ከዛ በተረፈ ጠላታችን አብይ አህመድ ነው ምናምን የሚል ንግግር ጀምረዋል። ምክሬ ለአማራው የኔ ምክር እንዳይዘናጋ ነግረዋለሁ። የሚጨበጥ አይደለም። ሊጣሉም ላይጣሉም ይችላሉ። ነገር ግን አማራው የራሱን እቅድ፣ የራሱን ፕላን፣ የራሱን ነገር አውጥቶ ቢዘጋጅ ጥሩ ነው። ግን ዝግጅቶቹ ቀላል አይደሉም። መኪኖቹ እንዳሉ ናቸው። ያሉት ሂደቶች በጥሩ እየተሳለጡ ነው። በዲፕሎማሲው መስክ ደግሞ ትግሬዎቹ የተሻሉ ናቸው። አማራው አሁን ነው በግድ በጉልበት ዓለም እንዲያዳምጠው እያደረገ ያለው አሁን ነው። ልክ እንደ እስራኤል ማለት ነው። እስራኤል የትኛውም ዲፕሎማሲ ቢባል ጉልበት ካለ አቅም ካለ ችግር የለውም። እንደምታውቁት ነው። አቅም ለየትኛውም ነገር ለየትኛውም ሰው ወሳኙ አቅም ነው። ስለዚህ አማራም ከንቀት ወጥቶ ከመናቅ ወጥቶ አሁን አቅሙን እያሳየ እያስመሰከረ መጥቶ ትንሽ ዓለም አቀፋዊ ጆሮ እያገኘ ነው። አገኘም አላገኘም ግን ከመሞት በህይወት መኖር ነፃነት የሚል መርጦ እየሄደ ነው። ትግሬዎቹ ግን የዲፕሎማሲውን መንገድ በደንብ ያውቁታል። አስቀድመውም ዓለም አቀፍ ድርጅቶችን በገንዘባቸውም በኢትዮጵያ ሀብትም በምላሳቸውም በእውቀታቸውም የተቆጣጠሩ ናቸው። አማራው ደግሞ ሲሰራበት የኖረ ነው። አማራው ሲሰራበት የኖረ ሲደከምበት የኖረ ያንን ለመቀልበስ ምንም አይነት እንቅስቃሴ ሳያደርግ የኖረ ነው። የአማራው የአኖሌ ሐውልት ሲሰራ አባቶቻቸው ናቸው መተው ጡታችን የቆረጡት ብለው እነ ሟቹ ማን ገብረ እባብ የሚባለው ተስፋዬ ገብረ እባብ ነው የሚባለው። እሱ ያን ድርሰቱን ሰርቶ ሲያስቀምጥ አማሮቹ ነበሩ፣ አልተቃወሙም። ብአዴን ነበረ። ብአዴን የአማራ ጠላት ስለሆነ ነበር፣ አልተቃወሙም። እንኳን የውጭውን ሊቃወም በሀገር ውስጥ ለዘመናት የተሰራበትንና አሁን አማራ የገባበትን ችግር የፈጠረበትን ስርዓት ሲደግፍ የነበረ ነው የአማራው ኤሊት ኃይል ማለት ነው። እና ደግሞም ለውጥ መጣ በተባለ ጊዜ ደግሞ በማቃጠር ፍጥነት አንደኛ የሆነ ነው። ይሄ አማራውን ወክላለሁ የሚለው ስስ ልብ ነው ያለው እና ጠጁም ማሩም የሚያታልለው ቆምጨጭ ብሎ ምንድነው መጪው ጊዜ ምንድነው? የትኛውን ሐሳባችንን የትኛውን እንትናችን እንዲስተካከልልን ነው የምንፈልገው? ይሄን ነጥብ ይዘን ቀርበን እንታገልበት እንሟገትበት የሚል ነገር አላስቀመጠም። መጀመሪያም ኢትዮጵያዊነት በሚባል ፌክ ኢትዮጵያኒስቶች በሚመሩ እንትን ውስጥ የተጠለለ ነበር፣ የተደበቀ ነበር፣ የተወሸቀ ነበር። እነዛ ፌክ ኢትዮጵያኒስቶች ደግሞ ይሄንን አማራውን እንደ ፈረንጅ ላም ነው የተጠቀሙበት። ገንዘቡን፣ ላቡን፣ ጊዜውን፣ ሰዓቱን፣ እውቀቱን አጥበው ተጫወቱ። ልክ እንደነ ብርሃኑ ነጋ ማለት ነው። ልክ እንደ ግንቦት ሰባቶች ብሎ እንዲህ ነው አማራውን የተጫወቱበት በዚህ መልክ አማራው የኔ የሚለው ነገር ይዞ እንዳይመጣ ጥገኛ እንዲሆን የነሱ ጥገኛ እንግዲህ ለነ ብርሃኑ ነጋ ገንዘብ እያዋጣ ቤታቸውን የሸጡ ሰዎች አሉ። ቤት ሸጠው ለግንቦት ሰባት፣ መኪናቸውን ሸጠው ለኢሳት የሰጡ አሉ። አማሮች ናቸው። ኦሮሞ አላደረገውም፣ ጉራጌ አላደረገውም፣ ትግሬ አላደረገውም። አማሮች ማለት ነው። ግንቦት ሰባት ኢትዮጵያዊ ነው በሚል እሳቤ ማለት ነው። ያ ወተት እየሰጡ ያሳደጉት እባብ ዘንዶ ሆኖ አሁን ዛሬ ትምህርት ሚኒስቴር ነኝ ብሎ የአማራን ተማሪ በሙሉ ሽቅ አድርጎ ደንቆሮ መሀይም አደረገው ማለት ነው። አለቀ። ወደ ትምህርት ቤት አታልፍም፣ ወደ ዩኒቨርሲቲ አታልፍም ማለት
አጣል እነዛ ፌክ ኢትዮጵያኖች አፈሩ አይጠነቀቁም ተጠልፈው ይወድቃሉ ልክ እንደ አዝማሪ የለመዱ ስለሆኑ አብዛኞቹ ያዝማሪ ግጥም የለመዱ ናቸው የፉንጋው ምኑ እዛ የኔማ ሸበላ ድንኩ የኔማ መለሎ ይሄ ምናምን የኔማ እንደ ፀሐይ ያበራ ብሎ ያዝማሪ ግጥም እየሰማ ራሱን በራሱ ሲያረካ የነበረ ሰው አሁንም አብይ አህመድ በምላሱ እየሄደ ሲል የሆኑትን ታስተውሳላችሁ ታማኝን ታስተውስታላችሁ እና አይጠነቀቁም ፖለቲከኛ ስትሆኑ ምን ስትሆኑ ተጠንቅቃችሁ ነው የምናገረው ነገር በኋላ ይሰብረኛል ወይ የምጽፈው ነገር በኋላ ይመታኛል ወይ እንዴት አድርጌ ነው ይሄን ነገር ማለፍ ያለብኝ በሚል ማረግ ነው ያለባችሁ እስቲ እንስማው ታማኝን እንግዲህ መጀመሪያ ታማኝ ይቅርታ በጣም ማከብረው ሰው ነው በጣም እንትንምለው ሰው ነው ታማኝም ነግሯል ለኔም ለቅርብ ሰዎች ለእኔም አንድ ሰው መሐላችን አለ 3 ሆነን ነግሮኛል ጫቅጭቆት ነው አብይ አህመድ ጫቅጭቆት ሌሎቹ ሰዎች ደግሞ ሁሌ መቃወም ትፈልጋለህ ወይ ሁሌ እንደዚህ ማድረግ ትፈልጋለህ ወይ እባክና ብሎታል ጠርጥሯል የሆነ ጨዋታ የሆነ ጌም እንደተሰራ እንደተፈጠረ ጠርጥሯል ግን መጠርጠር ምን አለው በቃ ሲጨቀጭቁት መጣና እሱ ደግሞ ሰዎቹን ማክበር አለባቸው የታማኝ ገንዘቦቹ ሀብቶቹ ሰው ነው እና ታማኝ የሚኖረው በሰው ነው ሰው ከሌለው አይኖርም ምክንያቱም ሰዎች ናቸው ያው ያስተባብራል ሰላማዊ ሰልፍ ያስተባብራል ሰላማዊ ሰልፍ ይጠራል ምን ይላል ስለዚህ ሰዎች ናቸው የሚኖሩት ማለት ነው ከነዛ መጣላት አይፈልግም ሲደውሉለት እንቢ ብሎ ቢቀር ነገ ጎፈንድሚ ብሎ ቢጠራቸው ስላንጠርተን ይሄለ እንቢ ይሉታል ስለዚህ እሱ አስልቶ ነው የመጣው ነገር ግን ያው አብይ ከኋላ መልካቸውን ተመልከቱ ከኋላ ያሉ ይስቁበታል አብይ ለራሱ ያጨበጭባል ሚስቱ ደግሞ ያው ጎንደሬ ናት እንዴ ምን አንቀሸቀሸው ብላ ነው የምታየው እንትና ግን አልተጠነቀቀም ሲናገር አልተጠነቀቀም እንስማና እንምጣ ዶክተር አብይ የግድያ ሙከራ ተደርጎባቸዋል ከእንግዲህ በኋላ ይሞቱ እንኳን በኢትዮጵያ ትልቁ ሐውልትና ስማቸው ዘላለማዊ ነው እንደ ዶክተር አብይ መስረቅ የቻለ አላየሁም ያለ ምርጫ ሳጥን የህዝብ ልብ በመሳቅ ብቸኛው የህዝብ ተመራጭ በመሆናቸው ሁሉንም ኃላፊነት ለሳቸው አንሰጥም መንገዱን አሳይተውናል ኃላፊነቱ የኛ ነው ይሄን የለውጥ እንቅስቃሴ እየመራችሁ ግንቡ ነው አይደል የፈረሰው ግንቡ ፈርሷል ድልድዩም መገንባት ጀምሯል ለዚህ ላበቃችሁን በተለይም ኦቦ ለማ መገርሳ በኦህዴድ ውስጥ ያሉ አመራሮች በሙሉ በብአዴንም ያሉ ለለውጡ መምጣት ከፍተኛ አስተዋጽኦ ላደረጉ በሙሉ ኢትዮጵያውያን እናመሰግናችኋለን ታለን በእውነት አንድ ክፍል ኮንዶሚኒየም ሰተን አፍ ማዚያስ እየቻለን ጥቂት ብር እየሰጠን የኔ ጀግና ያልን መያዝ ስንችል እንዲሁ ጠላት ብለን ይዘን በላያችን ላይ መከራ አመጣን ብለው ከምር በእውነት በጣም ነው የሚጨነቁት ማለት ነው ስለዚህ አሁን ግን ያ ነገር ተቀይሯል አማራ ጥንቃቄ ያላደረጉት ነበሩ አሁን ግን መከራው ዱላው ሲበዛ ነገሮች ሁሉ በጣም ተቀይረዋል ታችሁ እናንተም ስማቸውን ተመልከቱ እከሌ አባገሩ እከሌ ማን አባምጫ እከሌ አባምንትሲ ኢብራሂም ምንትሲ ጉማ ማንትሲ ነገው ምናምን ነው የኮሜንታ ጠቅላይ ሚኒስትሩም ጋር ገባለሁ እኔ ገባና ኮሜንቶቹን ሳነብ አሁን ኮሜንቶቹ በሙሉ ወደ ደቡብ ሄደዋል ወደ ጅማ ወደ እዚህ ሸዋ ውስጥም አሉ ግን የኦሮሞና የደቡብ እስላሞች ሆነዋል ማለት ነው
ያ አጠቃላይ ኢትዮጵያ የሚባለው ነገር እየቀረ መጥቶ ተጠቅልሎ ገብቷል ማለት ነው።